አይ እኔ እስከዛሬ ድረስ ብዙ ነፍሰ ገዳይ ሰርቼላችኋለሁ። እንደ ዛሬው ግን ይቅርታ አድርጉልኝ፣ ድንጋይ ራስ ነፍሰ ገዳይ የምሬን ነው ሰርቼላችሁ አላውቅም። እስከዛሬ ከሰራኋቸው የዛሬው ድንጋይ ራስ ነው። ለቃላት አጠቃቀሜ ግን በጣም ይቅርታ። ለምን እንደዚህ እንዳልኩት በደንብ ይገባችኋል። ይህ የምታዩት ልጅ ቼደን ይባላል። አንድ በጣም የሚጠላው ሰው አለ። እሱ አስተማሪው ነው። በምን ምክንያት ካላችሁ 2021 ላይ እንደ ፈረንጆች አቆጣጠር ወደ ስፔን ለመሄድ ያስባል በትምህርት። ችግሩ ግን ስፔን ከመሄዱ በፊት በትምህርት ስለሆነ የሚሄደው ክላስ መውሰድ አለበት፣ ስፓኒሽ ክላስ እና የስፓኒሽ አስተማሪዋ ደግሞ እቺ ነች። እቺ አስተማሪ እዛ ትምህርት ቤት ውስጥ የምትታወቀው ተግባቢ እንደሆነች ነው። ግን ውጤት ላይ ቀለጠቅም። አብዛኞቹ ተማሪዎች ይወድቃሉ። ለማለፍ 1 ነጥብ ቀርታችሁ አትጨምርላችሁም፣ ትወድቃላችሁ። ቼደን ደግሞ በዚህ በኩል ወደ ስፔን ለመሄድ የእሷን ክላስ ማለፍ አለበት። ቼደንም ታዲያ በዚህ ትምህርት ይወድቃል። ስፔን የመሄድ ህልሙ ውድቅ ሆነበት ማለት ነው። ምክንያቱም አይቀበሉትም። ታዲያም ራሱን ለመለወጥ ራሱን ለማሻሻል ምንም አልሞከረም። የወደኩት አልተሳካልኝ በሷ ነው አለ። በአስተማሪዋ አሳበበ። ድጋሚ ሞከረ፣ ወደቀ። አሁንም ሊያማክራትም ሞከረ እንድታሳልፈው፣ ግን እሷ አትሰማችሁ በጭራሽ። ጓደኞቹንም ሄዶ ነገራቸው። አራቺ ሴትዮ ጠመደችኝ፣ ልታሳልፈኝ አትችልም አለ። እሱም ያው እሷ ጸባይ እኮ ይታወቃል ምናምን አሉ። ጭራሽ ሁሉ ወላጅ አመጣ። ያው እችን አስተማሪ እንዲያዋሩለት። ግን ለውጥ የለም። እች አስተማሪ ምንም የምቀይረው ነገር የለም ማለች። ታዲያም በዚች አስተማሪ እየተናደደ ይመጣል። ነገሩም ፐርሰናል የሆነ ያክል ተሰማው እና ይሄኔ ነው እቺን ሴትዮ እገላታለሁ ብሎ ያሰቡ። ብቻውንም ይሄን ነገር ማድረግ አልፈለገም። ዞር ብሎ አንድ ጓደኛ ይዛል፣ ጀረሚ የሚባል። ሁለቱም እድሜያቸው 16 ነው። ጀረሚም በአስተማሪዋ ትንሽ መረር ብሎታል እና ቼደን መጥቶ እናችን አስተማሪ ጸጥ እናርጋት ሲለው እሺ ብሎ ይስማማል። ታዲያም አንድ ላይ ሆነው እቺን አስተማሪ መሰለል ጀመሩ። በየቀኑ የምትሄድበትን ቦታ አጣሩ። ጀረሚ ጭራሽ ሁሉ ከገደሏት በኋላ የሚጠቀሙትን መሳሪያ እንዴት አድርገው እንደሚያጠፋት ሁሉ መግዛት ጀመረ። ቼደን ደግሞ ዋና ያሳስበው እሱ የስፔኑ ክላስ ነው። እዛ ሄዶ መማሩና ጉግል ላይ ሁሉ ምን ብሎ ሰርች ያደረገ አስተማሪ ኮርስ እየሰጠች ወይም እያስተማረች ብትሞት ምን ይፈጠራል? ኮርሱ ይቆማል ወይስ ይቀጥላል? እያለ ጥያቄዎችን መጠየቅ ጀመረ። ጉግል ላይ ራሱ ሰርች ያደረገው ማለት ጭራሽ ሁሉ ሌላ ተጨማሪ ምን ብሎ ሰርች አድርጓል ጉግል ላይ አስተማሪዋ ከሞተች ተማሪዎች ያልፋሉ ብሎም ጠይቋል። የጅል ጥያቄ። በደንብም ታዲያ ተዘጋጅተው በመጨረሻም አንድ እሷን የሚገሉበት ቦታ አገኙ። ምክንያቱም እቺ አስተማሪ ከክላስ በኋላ የሆነ ሰዓት ወክ ታደርጋለች። ወክ የምታደርገው ደግሞ ፓርክ ውስጥ ነው። ፓርኩ ግን ብዙም የሰው እንቅስቃሴ የሌለበት ትንሽ ጫካ የሆነ ፓርክ ነው። ቼደንና ጀረሚ ምን አሉ? ይሄ ቦታ ቆንጆ ቦታ ነው፣ እሷን ለማድረግ ብለው አሰቡ። ታዲያም ይሄን ድርጊት የሚፈጽሙበት ቀን ደረሰ። እንደ ኖርማል ቀን ክላሳቸውን ተሳተፉ። ከዛም እሷ ሳትደርስ እዛ ቦታ ላይ እነሱ ቀድመው ደረሱ፣ ፓርክ ውስጥ ማለት ነው። አስተማሪው ደግሞ እንደተለመደው እንደ ሁልጊዜ እንደምታደርገው መታ ወክ ማድረግ ጀመረች። እነሱም ደግሞ ከተደበቁበት ይወጡና በአጠገቧ ያልፋሉ። ስታያቸው ምንም የጠበቀችውም የፈራችውም ነገር የለም፣ ይገሉኛል ብላ። ግን ደግሞ ልጆቹ መለስ ብለው ጀረሚ ከፊት ለፊቷ ይሮጣል፣ ከኋላ ቼደን ይቆማል። እንዳልኳቸው አስተማሪዋ ምንም ጭንቅላቷ ውስጥ ጥቃት ያደርሱብኛል የሚል ነገር ስለሌለ ምንም አልመሰላት። ግን ከኋላዋ ጀረሚ ማስክም አዘጋጅቶ ነበር። እሱን ለብሶ ተጠጋት። በይሳት መበርገግና መፍራት ጀመረች። በዚህ መሀልም ማን ነው ምንድን ነው እያለች ከኋላ በዱላ አናቷን ያረጋታል። አንደኛው ይህን ዱላም እየተቀባበሉ ጸጥ ያደርጓታል። ሲያረጋግጡም እንደሞተች ከወክ ማድረጊያው መንገድ ትንሽ ዛፎች ወዳሉበት ጥቅጥቅ ወዳሉበት ቦታ ይወስዱና ያስቀምጧታል። ግን ከመሄዳቸው በፊት ከኪሷ ውስጥ ብርና የመኪናዋን ቁልፍ ይወስዳሉ። ይህንንም መኪና ሰዎች ወደማይደርሱበት ወይም ደግሞ በጣም ሩቅ ወደሆነ ቦታ ሄደው ያቆሙታል። ሰዓቱም እየመሸ መጣ። ቤት ገብተዋል። ግን ተመልሰው ይወጣሉ፣ ሬሳውን ሊደብቁ ወይም ሊቀብሩ። እናም እንዳሰቡትም ኤቪደንስም ካለ ብለው ጽድት አደረጉትና ጭራሽ ሁሉ ወደ ውስጥ ወደ ጫካው ሬሳውን ያስገቡትና ጥለው ይመለሳሉ። መተው ግን አልተኙም፣ እየጠጡ ነው ያደሩት። በነጋታው ያስተማሪው ባል ወደ ቤቱ ይመለሳል። ምክንያቱም በአጋጣሚ ሆኖ እሱ ለቀናቶች ብሎ ሌላ ሀገር ሄዶ ነበረ። ሲመለስ ግን እሷን ሊያገኘት አልቻለም። የሄደችበት መንገድ ደግሞ ደስ አይልም። የሆነ አንዳንድ ሰው እንደሚመለስ የሚያስታውቅ አካሄድ ሲሄድና የማይመለሰው ሲሄድ ያስታውቃል። እሷም በቃ ሁኔታዎች፣ የተዘጋጁ ነገሮች፣ አንዳንድ ነገሮች ምናምን አሉ፣ ግን እሷ በቦታው የለችም። ስለዚህ የሆነ ነገር ተፈጥሮ ነው ብሎ ፖሊስ ጋር ደወለ። በዚህ በኩል ደግሞ ገዳዮቹ እነዛ ልጆች ምንም እንዳልተፈጠረ ሆኖ በነጋታው የእሷን ክላስ ለመማር ሄዱ። ግን ደግሞ ትምህርት ቤቱ አስተማሪዋ ስላልመጣች ክላሱን ስኪፕ አደረጉት ወይም ዘለሉት።
ግን ጀረሚና ቼደን ይሄ ታሪክ ሲጀምር ድንጋይ ራስ ናቸው ያልኳችሁ ለዚህ ነው። ምክንያቱም ክላስ ውስጥ ለጓደኞቻቸው ምናምን የስፓኒሽ አስተማሪዋን እንደገደሏት ማውራት ጀመሩ። ያልመጣችሁ ሁሉ ለዛ ነው ማለት ጀመሩ። ጀረሚ ደግሞ ሬሳውን እየደበቁ በነበረበት ሰዓት ፎቶ እያነሳ ስናፕቻት እያደረገ ነበር። ስናፕቻት ላይ ከለቀቀው ደግሞ አንደኛው ፎቶ ይህን ይመስላል። ምን ይላል እዚህ ጋር? ታይም ቱ ሃይድ ቦዲ። አስቡት፣ ገላችሁ ከዛ ስናፕቻት ላይ ሰውነት የመደበቅ ሰዓት ደረሰ ስትሉ። በዚህ ግን አላውቅም፣ በእውነት ነው ብላችሁ ወደ 3-4 ፎቶ ነው ጀረሚ ስናፕቻት ላይ የለቀቀው። በእጁ ብሊች ይዞ፣ ብሊች ማለት ማስጃ ነው ጭራሽ ሁሉ። ከሁሉም ደግሞ ስናፕቻቶች በጣም የበለጠ ድንጋይ ራስ የሚያስብለው ይሄኛው ስናፕቻት ነው። ምን ብሎ? ፒኦቪ ዩር ማይ ስፓኒሽ ቲቸር ኤንድ ዲስ ኢዝ ዘ ላስት ቲንግ ዩ ሲ ብሎ ማለት በቃ ለመጨረሻ ጊዜ ስፓኒሽ አስተማሪ ሆናችሁ የምታዩት ይህንን ፊት ነው እንደማለት ማለት ነው ስታምፕ ያደረገው። ስለዚህ ስፓኒሽ ቲቸርን ለመጨረሻ ጊዜ ያየችው እሱን ነው። ይህን ደግሞ እሱ በማስረጃ ስናፕቻት ላይ ለቋል። ታዲያ ጓደኞቹ ምን አሉ? ይህን ስናፕቻት አይዘው ኦ ማይ ጋድ ያቺ ክፉዋን አስተማሪ፣ ያቺ መጥፎን አስተማሪ ገደልክልን፣ እናመሰግናለን አላሉትም። እኚህ ሰዎች አስተማሪዋ ስትቀር ኦኬ ገለው ነው ብለው ቀጥ ብለው ለፖሊስ ሪፖርት አደረጉ። ፖሊስ ደግሞ በዚህ በኩል የስፓኒሽ አስተማሪዋን ሬሳ አግኝቶ ነበር። ታዲያ ምን አደረጉ? ከነሱ ጋር አገጣጠሙት። መረጃ ማስረጃ ምናምን ብለው አለፉም ፖሊሶቹ። ይህን ስናፕቻት አይተው ቀጀም አደረጉት። ጀረሚ እሱ ነበረ ስናፕቻት ላይ ሲለቅ የነበረው። ወዲያውም ታዲያ ተባባሪውን ቼደን እሱንም ቀጀም አደረጉት። ትክክለኛ ፎቷቸው ይህን ይመስላል። ይሄ ቼደን ነው፣ ይሄ ጀረሚ ነው። ፍርድ ቤት ከመቅረባቸው በፊትም ታዲያ ውል ቀረበላቸው። ምን አይነት ውል? እድሜ ልክ ይፈረድባችሁ የሚል ውል። እነሱ እሺ ብለው ተስማሙ። ምን አይነት ጭንቅላት እንዳላቸው ቢከራከሩም አላወቁም እንጂ የተሻለ ነገር አያገኙም። ሜይ ቢ የሞት ፍርድ ይፈረድብናል ብለው ፈርተው ነው። ግን የሞት ፍርድ ብዙ ጊዜ የሚደፈረው ቴክሳስ ውስጥ ነው። ብቻ እሺ ብለው እድሜ ልካቸውን ሁለቱም ገቡ። ብዙ ጊዜ የኛ አለመሳካት፣ የኛ ውጤት አልባ መሆን፣ የኛ አልሸነፍ ባይነታችንና ራሳችን ለመለወጥ ከመጣር ይልቅ ሰዎች ላይ ምንጠቁም ከሆነ ለእኛ ውድቀት የበለጠ እየወደቅን ነው የምንሄደው። ችግሩ ያለው እናንተ ላይ ከሆነ ራሳችሁን ለውጡ። በሰው አታሳብ። ካላለፈላችሁ አጎቴን ስላረዳኝ ነው፣ አክስቴ ስላረዳኝ ነው፣ እናቴ አጎቴ ምናምን አይደለም። ራሳችሁ ኃላፊነት ውሰዱ። ለራሳችሁ ጥፋተኛ የሆናችሁት ራሳችሁ ናችሁ። ምክንያቱም ለለውጥ አትነሱም ራሳችሁ ጋር እንደሆነ ችግሩን ካላወቃችሁ። የሆነ ሰው ላይ እየጠቆማችሁ ወይም የእናንተ መውደቅ በሆነ ሰው እያሳበባችሁ ከሆነ እድሜ ልካችሁን ራሳችሁን እየሸወዳችሁ እኔ እኮ አቅም ነበረኝ ግን እንትና ስላልረዳኝ ኖ ከኔ ነው ችግሩ፣ ራሴን መለወጥ አለብኝ ስትሉ የምር ትለወጣላችሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ላይክ ማድረጋችሁን እንዳትረሱ።